እያፈቀርሽው ጨክነሽ መተው መራቅ ያለብሽ ወንድ ባህሪ እንዴ ናፊ ከወደድኩት ካፈቀርኩት ለምን ልተው ለምን ልራቀው እያልሽ ነው አይደል? አዎ እነዚህን ነገሮች ካየሽበት የቱንም ያህል ብትወጂው የቱንም ያህል ብታፈቅሪው የግድ ጨክነሽ ልትተዩ ልትርቂው ይገባል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ እያፈቀርሽው መራቅ ያለብሽ ወንድ ላይ የምታያቸውን ነገሮች በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጉ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እየወደድሽው እያፈቀርሽው መራቅ ስላለብሽ ወንድ ዛሬ እናወራለን። እንደምታውቁት ይህ የዩቲዩብ ቻናል ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። በአጭር ጊዜ ውስጥ ላሳያችሁን ፍቅር በጣም አድርጌ አመሰግናለሁ። ወዳችኋለሁ። ከመጀመራችን በፊት ደግሞ ሁላችሁም እስኪ ላይክ አድርጉት። አደረጋችሁ? እንደዛ ከሆነ መጀመር እንችላለን። የመጀመሪያው ነገር እየወደድሽው እያፈቀርሽው ልትርቂው የሚገባው ወንድ ምንም ነገር ብታደርጊ ያንቺ ያደረግሽው ነገር የማይጥመው ከሆነ ነው። እሱን ለማስደሰት ብለሽ የምታደርጊውም ነገር እንዲሁም በዕለት ተዕለት እንቅስቃሴሽ የምታደርጊያቸው ነገሮች የትኛው የማይጥመው ከሆነ በእያንዳንዱ ነገር በቃ የሚናደድ የሚበሳጭ የምታደርጊው ነገር የማይጥመው አለ አይደለ? እንደዚህ አይነት ወንድ ከሆነ አልወደደሽም፣ አላፈቀረሽም፣ አልተቀበለሽም ማለት ነው። ከእንደዚህ አይነት ሰው ጋር ፍቅር ከእንደዚህ አይነት ሰው ጋር ነገን ማሰብ አያስኬድም፣ አይሆንም። አንቺ የቱንም ያህል ብትወጂው የቱንም ያህል ብታፈቅሪው ብዙ ነገሮችን ብታደርጊም እሱን ለማስደሰት ያንቺ ነገር የማይጥመው ያንቺ ጥሩ ነገሮች የማይታዩት ወንድ ከሆነ መልፋት ነው እና በኋላ ላይ ደግሞ በጣም መጎዳት ነው የሚሆነው ማለት ነው። ምክንያቱም ጊዜ በረዘመ ቁጥር ለሱ ብለሽ የምታደርጋቸው ነገሮች እዛ ሪሌሽንሽፕ ላይ ኢንቨስት የምታደርጊው ጊዜ፣ ገንዘብ፣ ጉልበት፣ ስሜት ራሱ በቃ በጣም በኋላ ላይ እንድትረበሽ እና እንድታዝኝ ነው የሚያደርግሽ። ስለዚህ በተቻለሽ መጠን ከእንደዚህ አይነት ሰው መራቅ አለብሽ። የምታደርጊው ነገር ሁሉ ግድ የማይሰጠው ምንም የማይመስለው እሱን ለማስደሰትም እንዲሁም የምታደርጊያቸው ነገሮች በሙሉ የማይዋጡለት የማይጥሙት ከሆነ እንደዚህ አይነት ወንድ አንቺ ስለራስሽ ምንም ጥሩ ነገር እንደሌለሽ እንዲሰማሽ ነው የሚያደርገው። በነገራችን ላይ ምንም ጥሩ ነገር እንደሌለሽ የሚወደድ የሆነ አላ ጥሩ የሆኑ ነገሮች አንቺ ጋር እንደሌሉ እንዲሰማሽ ነው የሚያደርገው እና ይሄ ደግሞ በጊዜ ሂደት ራስሽን እንድትጠይ ስለራስሽ ያለሽ ነገር የተዛባ እንዲሆን የሚያደርግ ነገር ነው። ስለዚህ ከእንደዚህ አይነት ሰው ጋር እባክሽ አትቆይ። በነገራችን ላይ ፍቅር በአንቺ ጥረት፣ በአንቺ ፍላጎት፣ በአንቺ መውደድ ብቻ የሚሆን ነገር አይደለም። እዚህ ላይ እንተማመናለን ብዬ አስባለሁ። ሁላችሁም ትስማማላችሁ። ግን አንዳንድ ጊዜ ደግሞ ሰውን ስንወድ በተለይ እኛ ሴቶች ደግሞ ስንወድ ብዙ ነገራችንን ነው የምንሰጠው አይደለ? በቃ ሀሳባችን፣ ገንዘባችን፣ በቃ ሁሉን ነገር እዛ ላይ እናደርጋለን። የፍቅር ግንኙነቱ ላይ ለወደድነው ሰው ብዙ ርቀት እንሄዳለን እና ይከብዳል። እነዚህ ነገሮች አምኖ ተቀብሎ ኬሽ ብሎ እንደመሄድ ቀላል አይደለም። ይገባኛል ከባድ እንደሆነ፣ ውስጥ ላይ በጣም ብዙ የሚረብሹ ስሜቶች ሊኖሩት እንደሚችሉ ይገባኛል። ይህን ቪዲዮ ስሰራ ግን ደግሞ ከዛሬ የሚረብሸው ስሜት በዘለለ ደግሞ ነገ ላይ የሚገጥምሽን ነገ ላይ ያለሽን ነገር ዛሬ የምታደርጊው ነገር ነገ ላይ ውጤት ሆኖ መምጣቱ ስለማይቀር እሱን ማሰብና ማስተዋል ብልህ ሴት መሆን ይጠቅምሻል። ከማይፈልግሽ አንቺ ባፈቀርሽው ልክ አንቺ በወደድሽው ልክ መመለስ የማይችል ጥሩ እንዳይሰማሽ ከሚያደርግ ሰው መራቅ አለብሽ። ሁለተኛ ለጊዜው እንደቀረበሽ ካወቅሽ ስለ ነገ የማያስብ ወንድ ከሆነ አንዳንድ ጊዜ ስለወደድሽው ስላፈቀርሽው ብቻ ከጊዜ ወደ ጊዜ ወይ ይሻሻላል ወይ ይለወጣል በሚል አሊያም ደግሞ በቃ እንደዚሁ ምንም ማድረግ ስላልቻልሽ ስለወደድሽው ስላፈቀርሽው ብቻ ለጊዜው እንደፈለገሽ ከአንቺ ጋር ጊዜ ለማሳለፍ ከአንቺ ጋር ዛሬን አብሮ ለመሆን ብቻ እንደፈለገሽ እያወቅሽ ከእንደዚህ አይነት ሰው ጋር ትሆኛለሽ። ይሄ በጣም ትልቅ ስህተት ነው። ይገባኛል ስሜቱ ስለምትወጁ ስለምታፈቅሪው ነው፣ ግን ስህተት ነው። አንድ ነገር እኮ ያንቺ መፈለግ ያንቺ መውደድ ትክክል አያደርገውም አይደለም? በቃ ከማይወድሽ ከማይፈልግሽ ለዛሬ ብቻ ከሚፈልግሽ ነገን ከአንቺ ጋር አብሮ ከማያስብ ሰው ጋር ህይወት የማይሆን ነገር ነው። ስለዚህ ትጎጃለሽ። አሁንም እየተጎዳሽ ነው ያለሽው ኦልሬዲ። ስለዚህ እባክሽ ከእንደዚህ አይነት ሰው የግድ መራቅ አለብሽ። የቱንም ያህል ብትወጁ የቱንም ያህል ብታፈቅሪው ማለት ነው። ሶስተኛ ከአንቺ ጋር ያለው በአንቺ ፍላጎት ብቻ ከሆነ አንቺ ስለፈለግሽ አንቺ ስለወደድሽው አንቺ አብራችሁ እንድትሆኑ ስለፈለግሽ ብቻ እሱ ጋር ምንም አይነት ፍላጎት ሳይኖር በቃ እንዲሁ ዝም ብሏል አይደለ? በቃ እሺ ካልሽ በቃ ይሁን አይነት ነገር እያለ ምንም አይነት ኢንተረስት ሳይኖረው አሁንም ከአንቺ ጋር አብሮ የሚሆን ከሆነ አይሆንም። በቃ ብትወጂውም ብታፈቅሩም አምነሽ መቀበል ያለብሽ ፋክት አለ። ከምትወጂው ሰው ጋር ስትሆኚ የሚሰማሽ ስሜት አለ። ያንን አታገኝም። ፍቅር እኮ ማለት ዝም ብሎ ፊዚካሊ የምትወጂው ሰው ከጎንሽ መቀመጡ አይደለም።
ስሜት ነው። አንቺ በምታደርጊው ነገር ልክ እሱም የሚመልሰው የምትለዋወጡት ብዙ ስሜቶች አሉ እና ያንን ስሜት አታገኝም። ጀስት ፊዚካሊ ዝም ብሎ ምንም ግድ የማይሰጠው ወንድ አንቺ ስለፈለግሽ ብቻ አብሮች ስላለ የሆነ ደስታን የምታገኝ አይነት መስሎ እንዳይሰማሽ። ያ በጣም ትልቅ ስህተት ነው። የሚወድሽ የሚያፈቅርሽ ለአንቺ ተመሳሳይ ስሜት ያለው ሰው ነው ከአንቺ ጎን መሆን ያለበት ያን እድል ልትሰጪው የሚገባው እና ከማይወድሽ ከማይፈልግሽ በአንቺ ፍላጎት በአንቺ ጥረት በአንቺ መጨቅጨቅ በአንቺ በቃ ጥረት አንቺ ጥረት ማድረግ ስታቆሚ ጭራሹኑ በቃ ከነመኖርሽም ትዝ የማይለው ሰው ጋር ፍቅር ይቅርብሽ። ብትወጂም ብታፈቅሪም ፍቅር ከባድ ነው። ስሜቱ ብዙ ነገር ያስደርጋል። ግን እንዴት ደግሞ ከዚህ ስሜት መውጣት እንዳለብሽ ወደ መጨረሻ ላይ እነግርሻለሁ። አራተኛ ራስሽን እንድትጠይ የሚያደርግሽ ከሆነ አንዳንድ ሰዎች አሉ ምንም ጥሩ ነገር እንደሌላችሁ እንዲሰማችሁ የሚያደርጉ ሰዎች። በቃ ሁሌ እንደዚህ አድርገሽ እንደዚህ ሆነሽ አንቺ እንደዚህ ነሽ አንቺ እንደዚህ ነሽ ምናምን አይነት ኮንቨርሴሽኖችን የሚያደርጉ የራሳቸውንም ጥፋት እናንተ ላይ የሚያመጡ በቃ ምንም ጥሩ ነገር እንደሌለሽ እንዲሰማሽ የሚያደርግ ስለ ራስሽ ያለሽን አመለካከት የሚቀይር ራስሽን እንዳትወጂ ራስሽን እንድትጠይ በቃ እኔ ሰው አስቀይማለሁ እንደዚህ ያደረኩት አሁንም እንደዚህ በደልኩ አሁንም እንደዚህ እሱን ማስደሰት አልቻልኩም ብለሽ በቃ ስለሱና ስለሱ ብቻ እንድታስቢ ስለሱና ስለሱ ብቻ እንድትጨነቂ ራስሽን ሁል ጊዜ እንድትወቅሽ ራስሽን ሁል ጊዜ ጥፋተኛ እንድታደርጊ በመጨረሻም ደግሞ ራስሽን እንድትጠይ የሚያደርጉ ሰዎች አሉ። እንደዚህ አይነት ወንድ በህይወትሽ ካለ ምንም ጥሩ ነገር እንደሌለሽ እንዲሰማሽ የሚያደርግ ራስሽን እንዳትወጂ ራስሽን እንድትጠይ በመጥፎ ነገሮች ስለአንቺ በሚናገራቸው መጥፎ ነገሮች አንቺንም ለመቀየር የሚሞክር አይነት ወንድ በዙሪያሽ ካለ የኔ ቆንጆ መራቅ አለብሽ። የግድ ብትወጂው ብታፈቅሪው የሚወድሽ የሚያፈቅርሽ ለአንቺ ጥሩ ነገር ያለው ወንድ ለአንቺ ያለው አመለካከት በራሱ አንቺ ስለራስሽ ያለሽን አመለካከት እንድትጠራጠሪ ነው የሚያደርግሽ የበለጠ ጥሩ ከመሆኑ የተነሳ ማለት ነው። ስለአንቺ የሚናገራቸው ነገሮች እውነት እኔ ያቺ ሴት ነኝ ብለሽ እስክትደነቂ ድረስ ጥሩ የሆኑ መልካም የሆኑ ራስሽን የምታቂ ሴት ሆነሽም ጥሩ ነገሮችን የምታቂ ሴት ሆነሽም በቃ እሱ ሲናገር እንደው ሌላ ሴት ናት እንጂ የምትመስልሽ አንቺ አትመስልሽም። ያቺ ሴት እንዴት አሽሙሙኖ እንዴት ጥሩ በሆኑ ነገሮች እንደሚናገር እንዴት ስለ አንቺ እንደሚጠነቀቅ እንዴት እንደሚገልጽሽ ማለት ነው። አይደለም ራስሽን እንድትጠይ ሊያደርግሽ ቀርቶ ማለት ነው። አንዳንድ ጊዜ ባለማወቅ ሰዎች ጥፋትን ላለማጥፋት በደልን ላለመበደል ኃላፊነት ላለመውሰድ ሲሉ ወደ ሌላ ሰው ኃላፊነትን ይጭናሉ። እንደዛም እያደረገ ይሆናል አብሮሽ ያለው ወንድ ብቻ ኃላፊነት መውሰድ ከማይችል ሰው ጋር ፍቅር ጥሩና ተገቢ ስላልሆነ እባክሽ በደንብ አድርገሽ አስቢበት። አምስተኛ በመካከላችሁ መከባበር ከሌለ መከባበር የሌለበት ሪሌሽንሽፕ ቶክሲክ ነው ማለት ነው። የምታወሩበት መንገድ አሁን እንደዚህ ቁጭ ብዬ እኔ እያወራሁ ነው እናንተ እያዳመጣችሁኝ ነው አይደለ? አንዳችን ለአንዳችን ያለን ነገር አለ፣ ጥሩ ነገር አለን፣ እየተግባባን ነው፣ እያወራን ነው፣ ኮሚኒኬት እያደረግን ነው አይደለ? በአንድም በሌላም መልኩ ፍቅር ግንኙነት ላይም ይሄ ኮሚኒኬሽን ያስፈልጋል። በቃ ዲሲፕሊን ያስፈልጋል። የምናወራበት መንገድ፣ የምንነጋገርበት መንገድ፣ መልስ የምንሰጣጥበት መንገድ በጣም ወሳኝ ነው። አውቃታለሁ፣ አውቀዋለሁ፣ የኔ ነው የኔ ናት በሚል መጫጫህና እላፊ ቃላቶችን መነጋገር ያለበት የፍቅር ግንኙነት ከሆነ ሮጠሽ ነው ማምለጥ ያለብሽ። የእውነት በአንቺም በኩል ይሁን በሱም በኩል እንደዚህ አይነት ነገሮችን ከተመለከች መከባበር ከሌለ ስታወሩ እየተጫጫኋችሁ አንዳችሁ ሌላኛችሁን ሀሳብ የማትቀበሉ የማታከብሩ ለማዳመጥ ለመረዳት የማትሞክሩ አንዳችሁ የሌላኛችሁ ስሜት ላይ የምትቀልዱ የምታሾፉ አንደርስታንድ የማታደርጉ የማትረዱ ከሆነ አይሆንም። ይህን ያልኩት እሱም እያደረገ ሊሆን ይችላል። የአንቺ ስሜት የማይረዳ የማያዳምጥሽ፣ የማይሰማሽ፣ ጥሩ በሆነ መልኩ የማያናገርሽ ይሆናል። አንቺም እንደዛ ከሆንሽ ችግር አለ። ስለዚህ ሁለታችሁም ጋር እንደዚህ አይነት ነገሮችን ካየሽ ከተመለከትሽ የማታከብሪ ከሆነ የማያከብርሽ ከሆነ በቃ የጊዜ ጉዳይ ነው እንጂ መለያየታችሁ አይቀርም። መልፋት ነው ትርፉ መልፋት ነው። ስለዚህ ቶክሲክ የሆነ ጤናማ ያልሆነ የማይቀጥል የማይዘልቅ የፍቅር ግንኙነት ላይ ነው እና ያለሽው በደንብ አድርገሽ አስቢበት፣ ወስኝ። በነገራችን ላይ ስድስት የሚጠጉ ነገሮችን ዘረዘርኩላችሁ። እነዚህ ነገሮች ቀለል አድርጋችሁ እንዳታያችሁ ፕሊዝ። ፍቅር ውስጥ ስለሆናችሁ አሁን ላይ እነዚህ ነገሮች ከመውደዳችሁ ከፍቅራችሁ አንጻር በጣም ትንሽዬ ሆነው ሊታያችሁ ይችላሉ፣ ግን አይደሉም። በቃ የፍቅር ግንኙነት ላይ መኖር የሌለባቸው ነገሮች ናቸው። በጣም ከባድ ሲሪየስ ነገሮች ናቸው። ስለ ራስሽ ያለሽን አመለካከት፣ ራስሽን አለመውደድ፣ ራስሽን መጥላት፣ እነዚህ እንደ ቀላል የሚታዩ ስሜቶች አይደሉም። ስለዚህ እባክሽ በደንብ አድርገሽ ራስሽን ተመልከቺ። ፍቅር ጥሩ ነው፣ ደስ የሚል ስሜት ነው። ወደ ተሻለ ወደ ጥሩ ነገር የሚወስድሽ ነው።
አንዳንድ ጊዜ አለመግባባቶች ይፈጠራሉ። ስሜት መረባበሽ ይኖራል፣ መለወጥ ሊኖር ይችላል፣ መጣላት ሊኖር ይችላል። ግን ደግሞ በዚህ ደረጃ ስለ ራስሽ ያለሽን ነገር የሚያወርድ ስሜት ከተሰማሽ ትክክለኛው ቦታ ላይ አይደለም ያለሽው። ጤናማ ፍቅር ግንኙነት አይደለም፣ ጤናማ የፍቅር ህይወት አይደለም። ይሄ ቦታ ደግሞ አይገባሽም። ስለዚህ የቱንም ያህል ብትወጁ፣ የቱንም ያህል የምታፈቅሪው ከእንደዚህ አይነት ሰው መራቅ መሸሽ ይኖርብሻል ማለት ነው። ለዛ ነው መግቢያዬ ላይ የግድ ነው ያልኩት። ብትወጂውም ብታፈቅሪውም አንቺ ትበልጫለሽ። አንቺ መኖር አለብሽ። መጀመሪያ አንቺ ራስሽን መውደድ አለብሽ። አንቺ ራስሽን መቀበል አለብሽ። ከዛ በኋላ ነው አንቺ ፍቅር መስጠት የምትችው፣ ፍቅር መቀበል የምትችው፣ የሚሰጥሽንም ፍቅር። እውነት ራስሽን በዚህ መልኩ የማይጠብቅልሽ፣ የማያከብርሽ፣ የሚያዋርድሽ የፍቅር ግንኙነት ውስጥ ሆነሽ ፍቅርን መቀበልም ፍቅርን መስጠትም አትችልም። ቦታውም አይደለም ሲጀመር እና እባክሽ ወደ ራስሽ ተመልከቺ። ከዚህ ስሜት እንዴት ልውጣ ካልሽኝ ደግሞ በዚህ ዙሪያ ላይ የሰራሁት አንድ በጣም ቆንጆ ቪዲዮ አለ። እዚህ ኢንድ ስክሪኑ ላይ ማስቀምጥልሻለሁ፣ ከስር ዲስክሪፕሽን ላይ ማስቀምጥልሻለሁ። ከመለየት በኋላ የምትወጁ የምታፈቅሪውን ሰው ካጣሽ በኋላ እንዴት አድርገሽ ከዚህ ደባሪ ስሜት መውጣት እንደምትችይ ዲቴል የሆነ ቪዲዮ አለ። እሱን ማየት ከፈለግሽ አስቀምጥልሻለሁ፣ በጣም ያገዝሻል። ስለዚህ የዛሬው ቪዲዮ ይሄንን ይመስል ነበረ። እንደጠቀማችሁ አልጠራጠርም። ከባድ ጊዜ ቢሆንም ይህ ጊዜ ደግሞ ማለፉ አይቀርም። ከዛ በኋላ ሲያልፍ ደግሞ አዲሷ ራሷን የምትወዷ ራሷን የምትቀበሏ ሴት ትክክለኛ ወደሆነው የህይወት የፍቅር መስመር ላይ ትገባለች። ስለዚህ ጠንከር ብሎ ቢከብድም መወሰን ያስፈልጋል። እዚህ ድረስ መታችሁ ቪዲዮን ተመልክታችሁ ዋው ናፊ በጣም እናመሰግናለን እያላችሁ ላይክ አላደረጋችሁ ማለት በቃ እሺ፣ ችግር የለውም። አሁኑኑ ላይክ አድርጉት። በነገራችን ላይ ላይክ አድርጉ የምላችሁ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች እንዲደርስ ስለሚያደርግልኝ ነው። ስለዚህ ሁልጊዜ እኔን ቪዲዮ ስታዩ ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ የምትለውን በመንካት ተቀላቀሉ። በጣም ወዳችኋል። የደወል ምልክቱን ስትጫኑ ደግሞ የምለቃቸው ቪዲዮዎች ቶሎ ይደርሳችኋል። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ።